እግዚአብሔር ሳኦል እያለ ይፈልግ ነበር ከዳር እስከ ዳር ይሄድ ነበር በየቦታው ያይ ነበር ፈልጎ ያገኘው ትንሽዬ በሰው አይን የማይሞላ እግዚአብሔር እኮ የሚገርም አምላክነቱ አንድም ቀን ሙሉ ሰው ፈልጎ አንድም ቀን አፕሩቭ የተደረገ ሶሳይቲ አፕሩቭ ያደረገው እንከን የሌለበት ምናምን የለም። እነ ሙሴ ኮልታፋ እና ደቀ መዛሙርት አሳ አጥማጅ ታክስ ኮሌክተር ምናምን ማይረቡ የተባሉትን ያመጣና በፈቃዱ ውስጥ ሲሆኑ ከተማ ቀያሪ ያደርጋል። ማይረቡ የተባሉትን አይጠቅሙም የተባሉትን ያመጣና ጀነሬሽን ለዋጭ ያደርጋል። እግዚአብሔር የሚፈልገው አሁን ምን ልላችሁ ነው? ጎበዝ ሰው ሳይሆን በፈቃዱ የሚኖር ሰው። ይሄ ቪዥን እንዲቀጥል ሌላ አያስፈልግም። መልእክት ነው ያለኝ፣ ቃል ነው ያለኝ። እግዚአብሔርን መስማት። ከፈቃዱ አትውጡ። አይገርማችሁ? ዳዊት ያለው ሁሉ ጊዜ በጣም ሁሌ ልቤን የሚደግፈኝ እኔና እግዚአብሔር እልፍ ነን አለ። አሜን። ዳዊት ብቻ እልፍ ኮነ ነው እልፍ መቆጠር የማይችል ብቸኝነት እግዚአብሔር ዳዊት ዓለም ውስጥ የለም። በፕሬዘንስ የተሞላ ነው። እድል ካገኘ በኋላ እናገረዋል። በፕሬዘንስ የተሞላ በህልውና የተሞላ ስለሆነ ሰው ብቻ ነው ሲል አራ እልፍ ነን። እግዚአብሔር አንደኛ አይደለም ወገኖቼ፣ እልፍ ነው። ከእልፍ በላይ ነው። ከመቆጠር በላይ ነው። ከአእምሮ በላይ ነው። ስለዚህ እንደዚያ እኔና እግዚአብሔር እልፍ ነን አለ። የዳዊት ትኩረቱ በነገረው ነገር ላይ ማተኮር። ኢየሱስ የህይወት ምሳሌያችን ይሄ ነው። እግዚአብሔር በዚህ ከተማ ላይ አሁን የሚፈልገው ጎበዝ ሰባኪ አይደለም። ከሆናችሁ ሁኑ ያረጋችኋል፣ እርግጠኛ አሜን። ጥሩ ዘማሪም አይደለም። እግዚአብሔር በዚህ ከተማ ሆነ አይኑ እየተንከራተተ በየቤተ ክርስቲያናቱ እየፈለገ ያለው ፈቃዱን ለማድረግ የጨከነ ትውልድ። አሜን። ኢየሱስ እብላችሁ ምንድነው? ፈቃዱን ማድረግ የዘመናችሁ መጨረሻ ላይ ከተጻፈላችሁ እግዚአብሔር በሰጣት ዘመን ላይ የእግዚአብሔርን ፈቃድ አገልግላ አንቀባፋል እና ካፋለን ታላይነ የሆነ ቀን እንሞታለን በሆነ ሁኔታ መደምደሚያችን ግን ፈቃዱን በማድረግ ይሆናል። ኢየሱስ አለ የኔ መብል እስቲ የላከኝን ፈቃድ ማድረግ ነው በሉ። የላከኝን ፈቃድ ማድረግ ፈቃዱን ማወቅ አንድ ነገር ነው። ሁለተኛው ኢየሱስ ያነሳው ፖይንት ደግሞ ስራውን ምን ማድረግ ነው አለ? መፈጸም በሉ። የሚፈጸም ስራ ነው ባንተ የተጀመረው። ተጀምሮ የቀረ ቤት አገር ቤት እዚህ ላችኋል። ብዙዎቻችሁ ብዙ ቆይታችኋል። ስሰማ 26 28 ዓመቴ ነው የሚለው ነው። ብዙ ሰው እዚህ ከተማ ላይ ያደገው ያየሁት ነገር እረስታችሁ ከሆነ መቼስ ትመላለሳላችሁ። ተጀምሮ ያላለቀ ቤት የወንበዴ ማረፊያ ማለት የሰፈሩ ሁሉ ዱርዬ የሚጠጣበት የሚያጨስበት የሚያድርበት የፈለገውን ነገር የሚሆንበት ነው። ተጀምሮ ያላለቀ አገልግሎትን ልክ እንደዚህ ማይ ጋድ ሳጣችሁ ያለ በውስጣችሁ ባለው ነገር ኢየሱስ ለማኑን አካውንታችሁ ሞልቶ ቢፈስ አትስቁ። ማይ ጋድ እግዚአብሔር ደስታችሁን ወስዶ የቀበረው በእናንተ ዘመን ሰርታችሁ እንድትፈጽሙ ኢየሱስ አሜን። እኮ ነው ሰው ሰርቶ የሚኖርበት አገር መተን እንደበደባለን። አልችልም ሴት የሆነችውን መሆን አልችልም። የተፈጠርኩበት ፐርፐዝ አለ። እግዚአብሔር ወደዚህ ምድር ያመጣኝ ነገር አለ። በእኔ የጀመረ ስራ አለ። እምስቃው የሆነ ሰው ሲድን ነው። እምስቃው የሆነ ሰው ሲጽናና ነው። አይገርምም? ትናንት ፓስተር ሲጸልይ እንዲህ አለ፣ የኛ ደሞዝ የሰው መዳን ነው አለ። አንችልም ሰው የሆነውን መሆን አንችልም። ሴት የሆነችውን እኔ መሆን አይውሽ መሆን ብችል ሁሉ ሰው የሚሰድብሽ እኮ ነሽ አንቺ አገልጋይ ስትሆኝ። በተለይ እዚህ ሀገር ፕላንተራቱ አሁን ያን ሐዋርያቶቹን አለ የምድር ጥራጊ ያደረገን ይመስለናል። ይሄ ቃል እዚህ ነው ያለው። እዚህ ነው ያገኘ ሁሉ ይመጣል። ይመስላችሁ የማያውቅ ሰው ሁሉ ይጣጣ። ፐርሰናሊ ማንነታችሁን የማያውቅ ሁሉ
ስለናንተ ሲያብራራ ስትሰሙ ማንናት ብላችሁ መጨረሻ ነው እናንተ እንደሆናችሁ ምደርሰው። በጣም የሚገርመው ግን ይሄን አይተን የራሱ ጉዳይ ብለን እንደ ልብስ አውልቀን ልንጥለው አንችልም። ደማችን ውስጥ ገብቷል። ስራችንን የተቆጣጠረ ማንነታችንን የተቆጣጠረ የቤተ ድምቀት እኔና ቤቴ እግዚአብሔርን ልናመልክ የተፈጠረ ሰዎች ለሌላ መሆን አንችልም። ለሌላ መሆን አንችልም። አይገለም ብዙ መሆን የምትችሉበት ምድር ላይ ስፔሻሊ መጣችሁ መስራት መማር ማትረፍ ሰው የሚሆነው ነገር መሆን የምትችሉበት መጣችሁ። ግን የምትስቁት የሆነ ሰው በእናንተ አገልግሎት ሲስናል አንደርስታንድ አረግም ጎን ያለው አድርገኝ ብለው አትላትፉ አረግም ይሄ አሁን የሆነ ላቲን መጥቶ ላቲንኛ ቢያወራ ምን ይገባል? ቀኑ ሙሉ ስላወራኝ ይገባል? አንድ ስፓኒሽ መጥቶ ስለፈለኩ ሰማዋለሁ ስላሳበን እንደው አሳዘነኝ ብዬ ለአንዳንድ ሰው የእናንተ ጥሪ እንደዛ ብታለቅሱ ማረብ እንዲያታ ነው ወይ ነው የሚላችሁ። ምን ያስለቅስሻል? አይገርም? እነሱን ደግሞ ያሳቀው ነገር አንቺን አያስቅሽ። ደብቆታል። ሽፍት ያደረገ ነገር አለ። ኢየሱስ መብል ነው ያላችሁ የሆነ ሰው አምጥቶለት ይሆን አላችሁ? አታውቁትም እኮ ያልኳችሁ መብል የአባቴን ፈቃድ ማድረግ ለኔ ክትፎዬ፣ ለኔ ዶሮዬ፣ ለኔ ምርጥ ምግቤ ፈቃዱን ማድረግ። አሜን። ረካው የምለው ፈቃዱ በተከናወነ የእግዚአብሔር ፈቃድ በሰማይ ያለችው ፈቃድ በእናንተ ላይ ተከናወነ። አሜን። ይገርም። ለዛ ኢየሱስ የፈቃዱን ማንነት የገባው የኖረበት ኢየሱስ እያንዳንዱን ስቴፕ ያደረገው እንዲከራራው ልቡ ሳይሆን ከሚያዝነው ማንነቱ ሳይሆን ከተመጣበት ሰው እግዚአብሔር ከሆነበት ዓላማ። ሃሌሉያ። እያንዳንዱ የኢየሱስ እርምጃ በአባቱ ፈቃድ ነው። ወደ መስቀል እየሄደ ወደ ሞት እየሄደ አምላክ ነው። መቀየር ይችላል። ያውቀዋል። የመስቀሉን ፔን ያውቀዋል። ግን ሲጸልይ ምን አለ? ብትወድ ፈቃድ ቢሆን ይህ ጽዋ ከኔ ምን ይበላል ይላል። ግን እስቲ ግን በሉ እዛ ጋር አላቆመም። እኔ ፈቃድ ሳይሆን ያንተ ይሁን። እየሞተ ፈቃዱን ፈጸመ። አሜን። በጦር እየተወጋ ፈቃዱን ፈጸመ። የእግዚአብሔርን ፈቃድ ማድረግ ብዙ ጭብጨባ የለበትም። የእግዚአብሔርን ፈቃድ ማድረግ ብዙ ስጦታ የለበትም። የእግዚአብሔርን ፈቃድ ማድረግ ምድር ሁሉ ይቀበላችኋል ማለት አይደለም። እየሞትንም ከተፈጸመ እሰይ። አይገርም? የኔ መብል ይሄ ነው አለ። ስራውንም ደግሞ ምን ማድረግ አለ? መፈጸም። ጳውሎስ በቆላስይስ ምዕራፍ 4 ቁጥር 17 ላይ አንድ ነገር ይላል። ከጌታ ለአቅርባ ከጌታ ለተቀበልከው አገልግሎት እንድትፈጽም በሉልኝ ይላል። ተጠንቀቅ በሉልኝ። ቆላስይስ ቤተክርስቲያን የተመሰረተችው በአንድ ሰው ሚገርም የመገለጥ ታላቅነት የፈሰሰበት ነው። የቆላስይስ መጽሐፍ ስታይ ያው ያ ቅዱሳን እንደዛ አይነት ሙላት ውስጥ የገቡትን አሁን ሰርተ ጨርሰሃል በቃ አይደለም ያለው። ከጌታ ምን ያረከውን የተቀበልከውን ስራ ምን እንድትፈጽም ተጠንቀቅ። የማይፈጸም ስራ አልተቀበላችሁ። አሜን። የማይፈጸም ዛሬ ዲስአፖይንት ሆናችሁ ያቆማችሁ አገልግሎት አብሯችሁ በሚያገለግል በኑሮ በትዳር በጣም በብዙ ሪዝን ያቆማችሁ ሰዎች ደስ ይላል። እግዚአብሔር የእንደገና አምላክ ነው። አሜን። የእንደገና አምላክ ነው። አሜን። ዛሬም እድል ነው በሉ። ዛሬም እድል ነው። በእኔ የተጀመረው በሉ። በእኔ የተጀመረው የጌታ ስራ ይፈጸማል። አሜን። ደግመንም በለው
በእኔ የተጀመረው የጌታ ስራ ይፈጸማል። አሜን። እግዚአብሔር በክርስቶስ ኢየሱስ ይሄን ነው ማድረግ የሚፈልገው። የጀመራችሁትን ነገር አታቋርጡ። ለዚህ አንተ እስከ ፍጻሜው ድረስ ምን በል ይላል እግዚአብሔር የፍጻሜ አምላክ። አሜን። ደስ ይላል። ስንደክም ጸጋ ይባላል። በአገልግሎት ደክም ያለው፣ ልጅ በማሳደግ ደክም ያለው፣ በትዳር ውስጥ ደክም ያለው፣ በብዙ አይነት መድከሞች እንደዚህ በምናልፍበት ጊዜ በቃ ስንል የማናቀው የእግዚአብሔር ኃይል ስንደክም የሚመቸው፣ ስንጎሳቀል የሚመቸው፣ ስንወድቅ ኢቭን የሚመቸው ጸጋ የሚባል ኃይል እየለቀቀ እዚህ አድርሶናል። ከናንተ ብርታት ይልቅ ጸጋው ይበልጣል። አሜን። እግዚአብሔር ስራውን በእናንተ ውስጥ ሲያደርግ የእናንተን ጉልበት ተማምኖ ሳይሆን የስራው ባለቤት ጸጋውን አምኖ። አሜን። ሲጸጋው ይበቃል በሉ። ጸጋው ይበቃል። መጽሐፍ ሲናገር የላከኝን ስራ ምን ማድረግ ነው አለ? መፈጸም። አባቶቻችን ፈጽመው የሄዱት ስራ ኢየሱስማ አምላክ ስለሆነ ነው እንዳንን ሰዎቹም ጨርሰው ሄደው እነ ጳውሎስ ሩጫው ምን ብያለሁ አለ? ጨርሻለሁ በል። እኔ እውነት ልባርካችሁ፣ በክርስቶስ የጀመራችሁትን ሩጫ ጨርሳችሁ ነው። ብዙ ሰው የራሱን ሩጫ ነው የሚሮጠው። ነው ጳውሎስ ሩጫዬን አይደለም ያለው፣ ሩጫውን በምድር ላይ በተሰጠኝ ዘመን ላይ እንድሮጥለት የፈለገውን ሩጫውን ጨርሻለሁ። ከጨረሰ ደግሞ ምን እንደሚጠብቀው ያውቃል። የሚፈጸም ስራ በእናንተ ውስጥ አለ። 2 ፖይንት አንስቼ ጨርሳለሁ። እንዳንፈጽም የሚያደርገን ነገር ምንድን ነው? ሁላችንም ኢያሱ ምዕራፍ 17 ላይ እንሄዳለን። 2 ፖይንት ብቻ አነሳለሁ። ቁጥር 14 እንደዚህ ይላል። ካገኛችሁት ኢያሱ ምዕራፍ 17 የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆን እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ዕጣ ብቻ ርስት አድርገህ ሰጠኸን አሉት። ኢያሱ ቁጥር 15 ብዙ ሕዝብ ከሆንክ ተራራማ የኤፍሬምን ሀገር ጠቦ እንደሆነ ወደ ዱር ወጥተህ ፌርዛውያንንና በራፋይም ምድር ለአንተ ስፍራ መንጥር አላቸው። ምን አርግ? እስቲ መንጥር በሉ። መንጥር አላቸው። የዮሴፍ ልጆች ተራራማውን ሀገር አይበቃንም፣ በሸለቆ ውስጥ ለሚኖሩ በቤትሳምንና በመንደሮቿ በኢዝራኤልም ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አላቸው አሉት። ኢያሱ የዮሴፍ ወገን ብዙ ሕዝብ ነህ፣ ጽኑ ኃይል አለ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን በተራራማው ሀገር ለአንተ ይሁን፣ ዱር እንኳን ቢሆን ትመነጥረዋለህ። ቁጥር 18 አብረን አንብበው። ነገር ግን አንድ ላይ አንብበው። ነገር ግን ተራራማውን ሀገር ለአንተ ይሆናል፣ ዱር እንኳን ቢሆን ትመነጥረዋለህ፣ ለአንተም ይሆናል። ለከነዓናውያን የብረት ሰረገሎች ቢሆንላቸው የበረቱም ቢሆኑ ታሳድዳቸዋለህ። ይህ ቃል የኔ ቃል ነው። ማን ነው ይሄ ቃል? የኔ ቃል ነው የሚል ዕጣ ተሰጥቷቸዋል። ምድረ በዳ ላይ እያሉ የሚወርሱትን መጡና እንዲህ አለ፣ እኛ አንድ ዕጣ አይበቃንም፣ ብዙ ነን፣ የተሰጠን ርስት ደግሞ ትንሽ ነው፣ ለኛ ይሄ በቃ አይደለም ሲል እንግዲህ አሳለው። እንደዛ ከሆነ ሌላ መስፋት ከፈለክ አንድ ዕጣ ብቻ አይሆንልኝ የምትል ከሆነ ብዙ ሕዝብ ከሆንክ ተራራማው የኤፍሬምን አገር ጠቦ እንደሆነ ወደ ዱር ወጥተህ በፌርዛውያንና በራፋይ ምድር ለአንተ ስፍራ ምን በላለው? መንጥራለሁ። ብዙ ሰው እግዚአብሔር የነገረውን ነገር መፈጸም የሚያቆመው
ስራው ብዙ እንደሆነ ሲያቅ ውጊያ እንዳለበት ሲያቅ ከአቅሙ በላይ እግዚአብሔር የነገረው ነገርና በሚታየው አይኑ የሚያየው ነገር ማች ሊያደርግለት ስለማይችል ይሄንን አልችልም። መቼ እግዚአብሔር ሲጀመር የእናንተን ብርታት አይቶ ጠራችሁ? ጥሩ ሰባኪ ነህ ብሎ አልጠራህም። ከሌላው ትለያላችሁ ብሎ አልጠራችሁ። አይኖቻችሁን ከራሳችሁ ላይ አንስታችሁ አይኖቻችሁን ፈቃዱን እንድታደርጉ የጠራችሁ ላይ አድርጉ። ኢያሱ ምን ሆናችሁ ነው? አንሷችኋል። እንግዲህ በሉ ውጡ፣ ተራራማውን ሀገር ምን በሉ አለ። እስቲ መንጥሩ በሉ፣ መንጥሩ። የእግዚአብሔር ጸጋ ይሄንን ያደርጋል። እስቲ መንጥሬ ወርሳለሁ በሉ። እያንዳንዳችሁ ፓስተር አይመነጥርም ለአንተ ተነስተ መንጥር። እግዚአብሔር ለነገረ ነገር፣ እግዚአብሔር ላወራሽ ነገር፣ እግዚአብሔር በግልሽ ለነገረሽ ነገር ስትፈጠሪ እንድታደርጊው ወደገረሽ ነገር ጎናችሁ ያለ ፓስተር ምን እዳለብኝ እኔ ደኔ ለልጆቼ ራሷን መንጥር ለራሴ መንጥሬ ነው የምገባው። ብዙ ሰው ተመንጥሮለት የተደላደለ ሜዳ ነው የሚጠብቀው። እግዚአብሔር ብሎኛል፣ ጌታን እጠብቃለሁ። ኤክስኪውዝ ሚ ጌታ እናንተን እየጠበቀ እንጂ እስከ መቼ ነው ጌታ የምትጠብቁት? ሜሪላንድ ሁሉ ቦታ ቸርች እስኪሆን በከተማ ያሉ ፓስተሮች መጥተው ማይክ እስኪሰጣችሁ እድሜያችሁ ያልቃል። ማይክ አታገኙ። እግዚአብሔር እናንተን ጠርቷችኋል። በውስጣችሁ እግዚአብሔር ያስቀመጠው ነገር አለ። አገልግሎት ብቻ አይሆንም። በሴኩላር ዓለም ላይ በትምህርት ቢሆን በተለያየ እግዚአብሔር በእናንተ ሊሰራ የፈለገውን ነገር እንዳታደርጉ የሚከለክላችሁ አቅማችሁ ላይ ስትመረከዙ፣ በራሳችሁ ስትተማመኑ ከእግዚአብሔር ሐሳብ ትወጣላችሁ። እግዚአብሔር ደግሞ የሚላችሁ ከናንተ ውጡ ትችላላችሁ። ትችላለሁ በሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጳውሎስ ጥሩ ሰባኪ ተናጋሪ ነው። በጣም የእውቀት ሰው ነው። የሚያውቀው በጣም ብዙ ባለስልጣን አለ ምድሪቱ ላይ በጣም አክቲቭ ሆኖ ሾላካ ሆኖ እንዲህ መሆን ይችላል። ነገር ግን ሲናገር ሁሉን እችላለሁ ሲል በመናገር ችሎታ አይደለም፣ ሰው ስለማውቅ አይደለም። ኃይልን በምን በሚለኝ በማ በክርስቶስ ከክርስቶስ ውጪ ወጣችሁ ፈቃዱን መፈጸም አትችሉ። ከክርስቶስ ውጪ ወጣችሁ በራሳችሁ ምንም ማድረግ አትችሉም። የተጠራችሁት በእርሱ ውስጥ ሆናችሁ እርሱ የሚፈልገውን እንድታደርጉ ነው። በክርስቶስ ሆናችሁ በክርስቶስ ኃይል እንዲሆንላችሁ የህይወት ጥሪያችን ይሄ ነው። ስብከቴ ውስጥ ቸርቼ ውስጥ ሆኜ ምዕመኖቼን አይቼ ፈጽማለሁ አልልም። ያልኩ ቀን ወዮ። እግዚአብሔር እንደዚህ ነው ዛሬም የሚፈልገው። ከክርስቶስ ውጪ ኃይል የለም። ከክርስቶስ ውጪ ጸሎት የለም። ከክርስቶስ ውጪ ከእግዚአብሔር ጋር ዛሬ መገናኘት የለም። ድል ያለው ማሸነፍ ያለው በክርስቶስ ነው። በክርስቶስ ነው። በክርስቶስ ድል በመንሳት ለሚያዞረን ለእርሱ ምን ይሆን? ክብር ይሁን። በክርስቶስ ሁን እንጂ ጫካውን እየመነጠርክ ትሄዳለህ። በክርስቶስ ድል ነሺ ተደርጋችኋል። በክርስቶስ ድል ነሺ ተደርገሻል። ገና ከብዙ ጸሎት ተነስቼ አይደለም ማሸነፈው። ዱሩን ሳየው በአቅሜ ሳየው የትም አልደርስም። የሥራውን ብዛት ሳየው ያስፈራኛል። ጠላቶቼ ተዋጊ በስጋ ያሉ ክፉ ወንድሞች ዙሪያዬን የከበቡኝን ሳየው ዲስአፖይንት የሚያደርገኝ ነገር ብዙ አለ። በክርስቶስ ከሆንኩ ግን ማሸነፍ የኔ ነው። ዱሩን መመንጠር ትችላለህ። እችላለሁ በሉ። ጉዳዩ በክርስቶስ መሳሪያችን ነው ክርስቶስ። ማሸነፊያችን ነው ክርስቶስ። ኃይላችን ነው ክርስቶስ። መጽሐፍ ሲናገር አረ አልገባም ኢያሱ ስፍራውን ቀድመው የያዙትን ሰዎች ስላላወቃቸው ነው። እንደዚህ በቀላል የሚሞከሩ አይደል። ብዙ ሰው ከብዙ ቦታ ይደውልልኛል። እኛ ጋር ያለው እንዴት ከባድ መሰላችሁ ይላል። ገና አገልግሎት ሲጀምር አንድ ፓስተር ደወለልኝ። በጣም ትልቅ ሰው ነው። እንደዚህ ያለኝ ያለ የመረጣችሁት ከተማ ከባድ ነው አለ። ከባድ ከተማ መረጣችሁ። እንዲህ አልኩት፣
በዘመኔ ሁሉ ከባድ የማውቀው አንድ ነው። እግዚአብሔር ይባላል። የጠራን ከባድ ነው። አሜን አሜን። ስላልገባህ ነው ምን አላቸው ነው የሚሉት። ቁጥር 18 ላይ 17 ላይ ኢያሱ የዮሴፍን ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለ አለው። ምንድነው? ብዙ ሕዝብ ነህ፣ ምን አለ? ጽኑ። ከክርስቶስ ወጣችሁ ራሳችሁን ስታዩ ዝንብ መምታት የማትችሉ ደካማ ናቸው። ኢያሱ ሲያያቸው ብዙ ናቸው፣ ኢያሱ ሲያያቸው ጽኑ ናቸው። ዛሬም እነግራችኋለሁ ከኑሯችሁ ውጡና ራሳችሁን በክርስቶስ አይን እዩት። አሜን። ራሳችሁን በምታልፉበት መንገድ ስታዩ ባላችሁን አታሸንፉት። ወይ ባል ከክርስቶስ ውጭ አይሸነፍ። በፍጹም እንዳትሞክሩት። ምንም ነገር ከክርስቶስ ውጪ ወጣችሁ ድል ማግኘት አትችሉም። ኢያሱ የሚያይበት እይታ ለዮሴፍ ዘር የተነገረ ቃል ነው። በዛ አይን ሲያቸው ትችላለህ። እንደዚህ ይላቸዋል፣ ጽኑ ኃያል ነህ። ነገር ግን ተራራማው አገር ለአንተ ይሆናል። ተራራማው አገር ለኔ ይሆናል በሉ። ማንም ያልሞከረውን በክርስቶስ ስም ትሞክሩታላችሁ። ከዘራችሁ ያልሞከሩትን በኢየሱስ ስም ትሞክሩታላችሁ። ከዚህ በላይ አሜን በሉ። ተፈርቶ የኖረ እዚህ አካባቢ አይቻልም ከተባለ እንደውም ተወራርዳችሁ ይሄ ሰፈር ነው የሚመቸኝ፣ ይሄ ሰፈር ነው ለእግዚአብሔር ኃይል መገለጫ የሚሆነው ብላችሁ ድርቅ ማለት ያለባችሁ እዛ ነው። ቀላሉንም እናንተ ትሰሩታላችሁ፣ እግዚአብሔር ግን ከባዱን ይመታላችኋል። በክርስቶስ ሁሉን ማድረግ ትችላላችሁ። መልእክታችን ይሄ ነው። ወንጌላችን የነገረን ይሄ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አንዳንዱን አይደለም። ገንዘብህ የተወሰነውን ነገር ይችላል። እውቀትህ የተወሰነውን ነገር ይችላል። በክርስቶስ ከሆነ ግን ሁሉን በኔም ኦፍ ጂሰስ ሁሉን መጽሐፍ ሲናገር እንዲህ ይሆናል። ትመነጥረዋለህ። ተራራማው ሀገር ላንተ ይሆናል። ዱር እንኳን ቢሆን ምን ትለዋለህ? ኢያሱን እግዚአብሔር ይስጣችሁ። ትችላለህ እያለ የሚገፋችሁ ወደ ዴስቲናችሁ የሚያስገባ እግዚአብሔር ባየላችሁ አይን ልክ የሚያያችሁ የት ትሄዳላችሁ ብሎ የሚያስቀርማ ሞልቷል። ትችያለሽ። ጓደኛ ከመረጣችሁ ሂጂ በክርስቶስ ትችያለሽ የሚል ምረጡ። ቡና እያፈላ የምታጠጣ ምን ትሰራልሻለች? ከሰፈር የማታሳልፍ ትቻለሽ። ባንቺ ውስጥ ግን ቅባት ይታየኛል። አንቺ ስትዘምሪ እኮ እግዚአብሔር በዘመንሽ መካከል ታሪክን ይሰራል የሚል የሆነ የተቀባት ኢያሱን ያገኛችሁ። አሜን። እናንተን ቦን ከዚህ በላይ አሜን አሜን። ነኔም ኦፍ ጂሰስ እግዚአብሔር በዚህ ቤት ኢያሱዎች ይነሱ። አሜን። ይድ የሚል መንተል የሚል እግዚአብሔር ካንተ ጋር ነው ተከናወን የሚል የሚያወርዱ በኢየሱስ ስም ይውረዱ። አሜን። ትጥቅ የሚያስፈታ ብዙ አለ። በሰላም ከዚህ ምድር እንደወጣ የብረት ሰረገሎች ቢሆኑላቸው የበረቱ ቢሆኑ ምን ትላቸዋላችሁ? ታሳድዷቸዋላችሁ። ምን እያላቸው? የብረት ሰረገላ። የበረቱ ደግሞ የብረት ሰረገላ ቢኖራቸው የብረት ሰረገላ የያዘውን በእግር ያሉትን እኮ ነው የሚያወሩ። የዮሴፍ ትውልድ እግረኛ ነው። ገና ለዛው ምድረ በዳ የተወለደ ብዙ ውጊያ የማያውቅ ብዙ ችሎታ የሌለ እግዚአብሔር ችሎታ ያለውን ጠርቶ አያውቅም። በችሎታችሁ የምትመኩ ጌታ ይባርካችሁ። እግዚአብሔር በእናንተ አይሰራም። እግዚአብሔር አልችልም በሚል ኮልታፋ ነኝ በሚል አልበቃም በሚል ያ ይመቻውና ጸጋው በሱ ላይ ተገልጦ አለመቻሉን ወደ መቻል ቀይሮ ምድርን ይለውጥበታል። እንደዚህ የሚሉትን ከነብረት ሰረገላቸው ምን ትላቸዋላችሁ? ታሳድዳላችሁ። ስለዚህ ለፍጻሜ የሚያስፈልግ ብዙ ሪሶርስ ሳይሆን እግዚአብሔር ባየ አይን ራስን ማየት። አሜን። ኮምፔር አታድርጉ ራሳችሁን። እኔ ከፓስተራሊ ጋር ራሴን ኮምፔር አላደርግም። ሩጫዬ ፓስተራሊ የደረሰበት ጋር ለመድረስ ሳይሆን እኔ ልሰራው የተገባኝን ነገር ለመስራት ነው። ስለዚህ በፓስተር አይ ራሴን ካየው የዳታች ነው የምገባው። ትዝ ይላችኋል አይደል? ዘኍልቍ 13
ሲያዩ ራሳቸውን እግዚአብሔር በሁለት መሎጊያ ያን የሚያክል ወይንን እንግዲህ አሁን እየገዛን እያየነው ነው። እንዴት አድርገው ቢያንጠለጥሉት ነው? ምን አይነት ወይን ቢሆን ነው እንዴት ተሸክመው እየወጡ? እኛ ግን በጠላቶቻችን አይን ራሳችንን ስናየው እንዳንበጣነናል። ማን በራስሽ አይንሽን ይያል? ሃሌሉያ። በጣም ገራሚ ሰዎች እኮ ናቸው። በእኛ ራሳችንን ኮምፔር ስናደርግ እንኳን አይደለም ያለው እኛ በጠላት አይን ጠላት እኛ የሚያየውን እኛን የሚያይበትን እይታ ስናየው እንዳንበጣም ነው። አንዳንድ ሰው እንዲህ አይነት ማይረባ ምክንያት እየሰጠ እግዚአብሔር በህይወቱ የጀመረውን ያቆማል። የያዙት አንድ ነው፣ የገቡበት ከተማ አንድ ነው። ኢያሱና ካሌብ ግን እንደዚህ ያለ እግዚአብሔር በእኛ ደስ ይበለው እንጂ እግዚአብሔር በእኛ ከረካ እግዚአብሔር በእኛ ደስ ከተሰኘ እንደ እንጀራ አሜን። ጠላት እንደ እንጀራ ይሆንልህ። አሜን። ኮምፔር አታድርግ። እግዚአብሔር በነገራችሁ ነገር ግቡና ራሳችሁን የምታዩት በሰጪው ራእይን ሰጥቶ መሄድ አይደለም። አምላካችን ፈጽሙት ብሎ አይደለም። ኢየሱስ ልኮ አልሄደም፣ ከላካቸው ጀርባ ነበረ። ጌታም ከነሱ ጋር አብሮ ምን ያደርግ ነበረ? ይሰራ ነበረ። እዚህ ከተማ ካመጣ አምጥቶ አይሄድም፣ ራእዩን ሰጥቶ አይሄድም። ካንተ ጋር አብሮ ይሰራል። አብሮ የሚሰራ ነው የላከ። ዋው! የሆነ ሚሽን እኮ የአሜሪካ መንግስት የሆነ ሚሽን ሲሰጥ እኮ አብሮ አይሄድም፣ እዚህ ሆኖ ነው የሚቆጣጠረው። እግዚአብሔር ግን አብሯቸው በሽተኛ ሳይሆን በእነሱ የሱ እጅ ይዘረጋል። እነሱ ሲራመዱ ኢየሱስ ሰው ሆኖ ይራመዳል። በጴጥሮስ አልፎ ይሄዳል። ሰማይ ሆኖ አይቆጣጠራቸውም፣ አብሯቸው ግን ይራመዳል። አብሯቸው ይንቀሳቀሳል። ሰማይ ሆኖ ኮንትሮል የሚያደርግ አይደለም ላኪው። አሜን። ይሄ ነው ኩራቴ፣ ይሄ ነው ብቃቴ። ከጀርባዬ አለ። አሜን። አይታየም ግን የሚታይ ነገር ይሰራል። አሜን። አይዳሰስም የሚዳሰስ ነገር ግን ያደርጋል። አለ ከኔ ጋር በል። አለ ከኔ ጋር። አማኑኤል፣ አማኑኤል። እግዚአብሔር ከኛ ጋር አለ። አሜን። እግዚአብሔር ከዚህ ራእይ ጋር አለ። አሜን። ለዚህ እኮ ነው የእስራኤል ሕዝብ እንደዚህ ያለ ብቻ እግዚአብሔር ካንተ ጋር ይሁን እንጂ ምን እንልልሃለን? እንገዛለን። አመፀኛ ሕዝብ ነው፣ መገዛት የማይወድ ኢትዮጵያዊ ናቸው አይደለ? ባህላችንም ዝም ብሎ አልመጣም። ልባችን በጣም ይቀራረባል። የእግዚአብሔር አብሮነት ጠማማውን ያስገዛል። አሜን። ከነብረት ሰረገላቸው ማሳደድ ትፈልጋላችሁ? በዘር የመጣው ነገር ማቆም፣ ትውልዱን እየበላ ትውልዱን እያጠፋ ትውልዱን እየቀጠፈ የመጣውን ነገር በቃ ማለት ዛሬ ተነስተ አንተ ትችላለህ። ካንተ የበለጡትን በልቷል፣ ካንተ የበለጡትን አሳዷል፣ ካንተ የበለጡትን መቷል። አንተ ግን እንዴት ትላለህ? በክርስቶስ ከኔ በኋላ ዘር ቀይር ያለው ከኔ ዘር ግን አይሆንም። ኔም ኦፍ ጂሰስ ሳይድ ይሄ ነው የሚታየኝ። እግዚአብሔር አዲስ አሰራር የሚጀምርበት ሸባ እይታ ቀይሩ። ጠባቸዋል ግን እንዳይዘረጉ ያደረጋቸው የጠላት ስፋቱ። አንዳንድ ሰው ኢየሱስ እንደተሰቀለ ራሱ የረሳ ይመስል ውጊያ አለብኝ፣ ውጊያ አቤት የተነሳብኝ ውጊያ፣ ጠላት ያደረገብኝ። ሰይጣን በኢየሱስ ክርስቶስ ተሸንፏል። አሜን። ቆላስይስ የነገረን ጋለቅነትን ስልጣንን ገፎ እያሳየ እኮ ተደብቆ አይደለም፣ እያሳየ በአደባባይ አለቅነታቸው ተገፏል። ያ ማለት ግን ጠላትን አንቃወምም ማለት አይደለም። አንዳንድ ሰው ግን ከእግዚአብሔር ትልቅነት ይልቅ የጠላት ትልቅነት ይበልጥበታል። ሽፍት አድርጓል። አባቴ ቤት ሲሰራ የነበረ እግዚአብሔር የሚባል አባት ቀይረ አያቴ ላይ የሰራ ምናምን የሰራ አሁንም ይጨርሰኛል ይላል። እናንተ እኮ የእግዚአብሔር ዘር አለባችሁ የተባላችሁ፣ ዘሩ በእናንተ ይኖራል የተባላችሁ፣ እይታ ቀይሩ፣ አመለካከት ቀይሩ። መፈጸም ትፈልጋላችሁ? በህይወታችሁ የተጀመረው ነገር ዳር መድረስ፣ አክሊል መውሰድ፣ ንጉሱ ጋር ሊመጣ እኮ ነው። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ። እስቲ ኢየሱስ ይመጣል በለው። እነሆ በቅርብ ይመጣል። ጌታችን በክብር ይመጣል። የዛኔ ግን የተላኩትን እየፈጸምኩ እያደረኩ እየተጋው እንዲመጣ ነው የምፈልገው። ኢየሱስ እይታችሁ እንዴት ነው? በምንድን ነው የምታዩት?
ቀይ መነጽር እዚህ ቤት አድርጎ የገባ ሰው ቢኖር የሚያየው ሁሉ ምንድነው? አረ አገሩ ሁሉ ቀይ ሆኗል ይላል። አገሩ ሁሉ ቀይ አልሆነም። ቀይ የሆነው አንተ እይታ ነው። ካሌብና ኢያሱ የአስሮቹን ስም እንኳን በስም የሚያውቅ የለም። ካሌብና ኢያሱ ግን የልጅ ልጅ ሁሉ ይጠራል። በትውልድ መካከል ስምሽን አሳርፈሽ መሄድ ትፈልጊያለሽ? እግዚአብሔር ባየሽ እይታ ራስሽ። አሜን። ይገርም። የከለከላቸው ይሄ ነው። የሚያስፈጽምስ እይታ ነው። እይታ። ዛሬ እግዚአብሔር ምን ታያላችሁ? ትዝ ይላችኋል? ካሌብ በ85 ዓመቱ ኢያሱ ጋር መጣና እንደዚሁ ልክ ጣል ይወስድ እንደ ዮሴፍ። አሁን ከዚህ ሚኒስትሪ የሚያሳድድ እንጂ የሚሳደድ እንዳይኖር ነው አይደል? ትውልድ ሲያሳድድ የነበረው የሚያሳድድ ጄኔሬሽን ለማውጣት ነው። የሚያስፈልገው ነገር እግዚአብሔር በሚያይበት እይታ ማየት። ሰፈር እንደሚልሽ አይደለሽ። ኑራችሁ እንደሚላችሁ አይደለም። በዚህ ቃል መነጽር እንቀይራለን። ቀዩን መነጽር አውጥተን ቃሉ ምንድነው ነው የሚለኝ? እናቴ ያለች ሌላ ነው፣ አባቴ ያለኝ ሌላ ነው፣ ባሌ የሚለኝ ሌላ ነው፣ ጓደኞቼ የሚሉኝ ሌላ ነው። ሁሉን አደበላልቀን እኮ ተደበላለቀ። እግዚአብሔር እንደዚህ ነው የሚለው፣ እኔ የማየውን እይታ አንተ ላይ የማይበትን ልክ እግዚአብሔር እንዳየ ራስን ይየው። የዛኔ ከነ ኃይላቸው ታሳደዳለህ። ካሌብ ኢያሱ ጋር መጣና ኢያሱ ትዝ ይላል፣ ወጣት በነበርንበት ጊዜ በሚገርማችሁ ሁኔታ በ40 ዓመት ነው ወጣት የሚለው የነበረው። አሁን 40 ዓመት የት እንደሆነ ወቁ። አንዳንዶቻችን ምርኩዝ እንትን ተደግፈን ነው ብድግ ብለው። ኢያሱ በ40 ዓመቴ የእግዚአብሔር ሰው በህይወት እያለ የሰጠኝን እጣት አቀዋል። አሁን 85 ዓመቴ ላይ ደርሻለሁና በል ስጠኝ ሲለው አሁን 80 ያኔ ሲነገር 40 ዓመት ነው። አሁን 45 ዓመት ተጨምሮ እንዴት ተራራማውን ሀገር ልትወርስ ይችላል? ግድ የለም በእድሜ ልክ በኢየሱስ ስም ልክ የሚሰራላችሁ ልክ የፈረሰ ይሁን። ሰፈር የሚሰራላችሁ ከዚህ አታልፉም የተባለ ገደብ የተጣለባችሁ in the name of Jesus ቀኛችሁን አንሱልኝ በኢየሱስ ሊሚቴሽን በዘር በሃይማኖት በተለያየ ነገር በትዳር በብዙ ነገር ከዚህ አታልፉም ተብላችሁ ያላችሁ በጌታ በኢየሱስ ስም ሰው ያሰመረባችሁ ጠላት ያሰመረባችሁ ግድብ በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በጌታ በኢየሱስ ስም ይነሳ። the name of Jesus, the name of Jesus, the name of Jesus. አንዳንድ ሰው አቅም እያለው ነው ተገድቦ ያለው። በመንፈስ የማየው ይሄንን ነው። ስታክ ያደረገ ህይወት አቅም አለ፣ ብርታት አለ፣ የጸሎት ህይወት ሪሶርስ አለ፣ ግን ምን እንደያዛቸው አውቁ መውጣት አይችልም። ሁላችንም እንቆማለን።